ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መጥተናል። ሰራተኛዬ ለእረፍት ዛሬ ወጣለችና አብረን እንዋል ከሁለት ልጆች ጋር እንግዲህ ብቻዬን ነው የምውለው ዛሬ። ከመጣች ገና ወሯ ነው እና ወራዊ እረፍቷን ዛሬ ወጥታለች። የሚገርማችሁ ልጅ ያገኘኋት ከ5 እና 6 አይ ቲንክ 6 ሰራተኛ ከቀያየርኩ በኋላ ነው ያገኘኋትኝ። እኔ አይደለሁም ያሰጠኋቸው፣ እኔ ያሰጠኋቸውም አሉ 2 እኔ ያስወጥቻለሁ ስላልተመቹኝ ማለት ነው። ሌሎቹ ግን ራሳቸው ነበር የወጡት የሆነ ምክንያት እየደረደሩ ምናምን። ያው ሪያሊቲ ያላቸውም አሉ፣ ግን ደግሞ እንደዚሁ ዝም ብሎ የወጡም አሉ። አንዷ በተለይ በጣም ነበረ ያናደደችን፣ በጣም ማለት ነው። እና ከወለድኩኝ ነግሪያት ኦሬዲ ልወልድ እንደሆነ ነግሪያት እንደምታርሰኝ ምናምን ቃል ገብታልኝ ገባች። ከዛ በኋላ አጅሪት ከወለድኩኝ ከ2 ሳምንት ሳይሞላኝ ነው እንጂ አንደኛውን ሳምንት ራሱ በግድ ነው ያቆየኋት ማለት ነው። በሳምንቷ ከወለድኩኝ በኋላ በሳምንቷ ካልወጣሁኝ አለች። ለዛውም እኔ እንግዳ አይበዛብኝም ምናምን። ከዛ ለምን አልኳትኝ። ከዛም ምክንያት ያደረገችልኝ ያው የፋሚሊ ኬዝ ምናምን ምክንያት ያደረገችልኝ፣ ግን አላሳመነኝም። ምክንያቱም የነገረችኝ ነገር የሆነ ቀድማ ያሰበችበት ነገር አይነት ነው። የሆነ ብቻ ባጣ ቆዩሽ ነገር ነው እየገባችሁ እኔ ጋር ማለት ነው። እና ወር ከሆናት በኋላ ነው ደግሞ ሉጣ ያለችኝ፣ ወሯን ጠብቃ። ግን እኔ ከወለድኩኝ ደግሞ ከሳምንት በኋላ ማለት ነው፣ በሳምንቷ። እሷ ግን ወራዊ ደሞዟን ጠብቃ በወሩ ሉጣ አለችኝ። እና በሰዓቱ በጣም ሾክድ ነበር የሆንኩትኝ፣ በጣም ተናደድኩኝ እና ደሞዟንም አልሰጠዋትም ነበረ። ስለዚህ አትሄጅም ሰው ካላገኘው ጊዜ ስጭኝ አልኳትኝ። ከዛ በጣም በየቀኑ በጭቅጭቅ 1 ሳምንት ቆየችልኝ። በእርግጥ እናቴ ነበረች፣ ግን ደግሞ እናቴ የቤቱ ሙሉ ስራ ላሰራት አልችልም፣ በአንዳንድ ነገር እንድታግዘኝ ነው እንጂ የመጣችሁ ማለት ነው። እና በጣም ተናደድኩኝ እና በ2 ሳምንቷ ኦሬዲ በቃ ወጣች ማለት ነው ጥለኝ። እኔና እናቴ ብቻው ነበርን። ከዛ በኋላ 1 3 4 ቀን ምናምን ብቻችንን ቆየን። ከዛ በኋላ እችን ልጅ አገኘኋት ማለት ነው። እና በጣም ጥሩና መልካም ልጅ ናት። እንደውም ዛሬ እንዴት ሁላ ፎ አርጋው እንደሄደች ኪችኑ ምናምን ሁሉም የሚያስፈልገውን ነገር ሁሉ አዘጋጅታልኝ ነበር የሄደችው። ግን በመሀል መብራት ጠፋባትና የሚካን ምሳ እያዘጋጀውለት ነበረ። እዚህ ጋር ኦሬዲ ግማሽ ላይ ነው። እስከዛ ግን ያው ጥጀው የሱን ምሳ የነበሩ ልብሶችን አስገብቼ እነሱን ማጣጠፍ ነበረብኝ። የሚገርመው ስለ ሰራተኛ ካወራው ይቀር ልክ ሚካዬ ሲወለድ የነበረችኝ ሰራተኛ በቃ እናት በሏትና በጣም እናታዊ እንክብካቤ ነበር የነበራት እና በጣም ነው መወዳት፣ በጣም ነው ማከብራት። የሚካዬን 1 አመት አክብራ ነበር ሄደችና እችም ልጅ የሆነ ነገራቸው ከእሷ ጋር ይመሳሰላልና በጣም መልካም ናት፣ በጣም ጥሩ ናት። ለልጆች ያላት ምናምን አያያዝ በጣም ነው ደስ የሚለውና በጣም መልካም ልጅ ናት። የሚያመሳስላቸው ነገር አለና ደስ ብሎኛል እሷን ስላገኘው ከብዙ ስቃይ በኋላም ቢሆን። ግን ደግሞ የመጀመሪያዋ ሰራተኛ ሚካ ሲወለድ 1 አመቱን አክብራ ከሄደች በኋላ የሄደችው ጎንደር ነበረና ጥምቀትን ለማክበርና ተመልሳ እንደምትመጣ ፕሮሚስ ገብታልኝ ነበር የሄደችው ማለት ነው። ከዛ ከሄደች በኋላ የሆነ መግባቷን ምናምን አረጋገጥን። ግን ከሳምንት በኋላ ምናምን ስንደውል ወንድሟ ነኝ ብሎ ምናምን ቻርጅ ጋር ነው ብሎ አነሳው። ከዛ እሷ ልናገኛት አልቻልንም። ብቻ ከዛ በኋላ ማለት ነው ማለት እኛ ጋር እንድትመጣ ሳይሆን በቃ በጣም ስለምንወዳትና በጣም ጥሩ ልጅ ስለነበረች አሁን የት ትሆን የሚለው ነገር ሁሌ ነው ማስባት። ከልባችሁ የማይወጣ ሰው ገጥሟችሁ ያውቃል? ያው ሰራተኛም ቢሆን ከልባችሁ የማይወጣ ሰው አለ አይደለ? ልክ እንደዛ ናትና እኔም ባለቤቴም በቃ አሁን የት ሆነ እያልን ምናምን እናስባለን። ኢቭን አሁን ያገናኘችኝ ሴትዮ ጋር እንደዋወላለን ምናምንና የት ደረሰች የት ናት ምናምን ስላት እኔም እኮ ከዛ በኋላ ላገኛት አልቻልኩም ምናምን አለችኝና ግን እስቲል አሁንም በእናትሽ ጠይቂ እስቲ እዛ ሀገሯ ምን ደርሳ ይሆን፣ ምን ሆና ይሆን፣ ምን ገጥሟት ይሆን? እዚህም ከሆነች ብቻ ደስ ይለኛል ባገኛት። ምክንያቱም በጣም መልካም ልጅ ነበረች። በዛ ሰዓት ጦርነት ነበረ እና የትግራይ ማንም ሰው አልነበረኝም እና እሷ ነበረች በጣም እንደ እናት ሆና እናቴ እስክትመጣ ድረስ ያረሰችኝ ማለት ነው። እና
በቃ ከእናት በላይ በሏት። እውነት ምንም ልገልጻት ሁላ አልችልም። እና አሁን ያለችበትን ስታተስ ባቅ ደግሞ ብንገናኝ ፋሚሊ ሁላ ብንሆን ደስ ይለኛል። እና በጣም ነው መወዳት፣ በጣም ነው ማከብራት። ግን ያው ላገኛት አልቻልኩም እስካሁን። ብቻ ያው ላገኛት ብዙ ሞክሬ ነበር ግን አልቻልኩም። ዞሮ እግዚአብሔር ባለችበት ሁሉ መልካሙን ነገር ሁሉ ይስጣት፣ መልካም ነገር ይግጠማት ነው ጸሎቴ። ምንም ማድረግ ስላልቻልኩኝ ማለት ነውና ኤንዌይስ የአሁኗም ልጅ እንደዛ አይነት ነገር ናት። ደስ ትላለች። ገና አንድ ወሯ ነው በእርግጥ ግን ደስ ትላለች። እና ያዝልቅልሽ በሉኝና እና መኝታ ክፍሌ ያው ተኝተንበት ስለነበረ ሳታጸዳው ነበር የሄደችው። ስለዚህ የራሴን ክፍል እዚህ ጋር እያጸዳዳው ነበረ። አልጋዬን አንጥፌ ምናምን ማማ ተኝታለች። ሚካ ደግሞ ማማ እንዳይነካብኝ ውጪ እንዲጫወት አደረኩትና እዚህ ጋር ክፍሌን እያጸዳው ነበረ። ብቻ ደስ የሚል ጊዜ ነበር ያሳለፍኩት ከሁለቱ ልጆቼ ጋራ። አንዳንድ ጊዜ ለብቻችሁ ስትሆኑ ኢንጆይ ታረጉታላችሁ። ሁል ጊዜ ቤታችሁ ሰው ካለ የሆነ የራሳችሁ ጊዜ አይኖርም፣ ወይም ደግሞ የሆነ ብቻ የተለየ የሆነ መንፈስ አለውና በጣም ደስ የሚል ጊዜ ነበረ ያሳለፍኩትኝ ከልጆቼ ጋራ። እና በዛው በረንዳውንም ትንሽ ጠረግ ጠረግ እያረኩት ነበር ከላይ እና ይሄን ጠረኩላችሁና አጅሬውም ይኸው እየተጫወተ ነው። በዛው ፀሐይ እንዲያገኝ ወይም ፀሐይ እንዲሞቅ ነው የፈለኩት ደግሞ ማለት ነው። ያው አራስ ስለሆንኩኝ ይሁን አላቅም፣ ስለወፈርኩም ይሁን አላቅም፣ ብቻ በጣም ነው የሚደክመኝ፣ በጣም ነው የሚሞቀኝ። ትንሽ ስራ ሰርቼ በቃ ድክም ነው የሚለኝና ኤንዌይስ የሚካ ፍርፍር ነው የተዘጋጀለት። ምሳው ፍርፍር ከሆነ ነገር ጋር እናቀርብለታለን እና ፈልቶ ከዛ በኋላ እየፈረፈርኩለት ነው። ደግሞ ጨጨብሳ ነበረ ጠዋት እኔ በልቼ ትንሽ አስቀርተንለት ነበረ። እሱ ሌላ ነበር የበላው ቁርስ እና አንድ ላይ ከጨጨብሳው ጋራ ሙቄ አንድ ላይ አቀርብለታለሁ። እናንተ ግን ማለት ነው በሰላም ነው ግን ላይክ፣ ሰብስክራይብ፣ ሼር የማታደርጉት ቪዲዮውን ካያችሁ አይቀርና ከተስማማችሁ ከወደዳችሁት ኢንጆይ ካረጋችሁበት ላይክ፣ ሰብስክራይብ፣ ሼር አድርጉ ፕሊስ። እና እስከ መጨረሻው ቪዲዮ ድረስ ደግሞ አብራችሁን ቆዩ። ኤኒዌይስ ግን ያው ለሚካ ምሳውን በዚህ መልኩ እናቀርብለታለን። ውሃ እንዳይረሳ አንድ ጎርሶ ውሃ ነው የሚለው። ስለዚህ ውሃም አድርጌ አንድ ላይ ያቀርብለታለሁ። እና እንደዚህ አድርጌ ደግሞ እንደ ትልቅ ሰው ሳቀርብለት ማለት ነው የልጅ ሚስጥር ልንገራችሁ። እንደዚህ አድርጌ እንደ አዋቂ ቆጥሬው ሳቀርብለት በጣም እንጆይ አድርጎ ነው የሚበላው። ግን እንደ ህፃን ልጅ ይሆናል አይደለ? ልጅ ነው ብላችሁ እንደ ልጅ ትሪት ልታረጉት ካሰባችሁት ምናምን ግን አፒታይቱ ላይ ይዘጋል ማለት ነው። እና በጣም ነው የሚገርመኝ የእነሱ አስተሳሰብ፣ የልጆች አስተሳሰብ ማለት ነው። እና እንደዚህ እንዳዋቂ ልክ እኔ እንደምበላው አድርጌ አቀረብኩለት ማለት ነው። ከዛ በኋላ ዛሬ ፍራሽ ላይ ነው የምንውለው። ሳሎን ብያቀድኩኝና ፍራሽ አንጥፈን ነበረ። እነሱን አስተካክላለሁ። እሱ እስኪበላልኝ ድረስ መኝታውን አስተካክላለሁ ማለት ነው። ያው ከበላ በኋላ እንቅልፍ ግዴታ ነው፣ ይተኛል። ማማዬም ትተኛለች። ከዛ እኔ ደግሞ የምፈልገውን ነገር አድርጋለሁ ማለት ነው። ከፈለኩኝ ሙቪ ያለው፣ ከፈለኩኝ ደግሞ የሆነች ምሰራት ስራለች እሷን እሰራለሁ። ከፈለኩኝ ደግሞ እኔም ከነሱ ጋር ስናፕ ወስዳለሁ ማለት ነው። እና እንደዚህ ቆንጆ አድርጌ አዘጋጀውላችሁና ከዛ ደግሞ መዝሙር ከፈትኩኝ እስኪተኛ እስኪበላ ድረስ እና ምግቡን ኢንጆይ እያደረገ እንደምታዩት እየበላ ነው። እና ልጆች ላይ ብልጥ ካልሆናችሁ ምግብ እና ብላ አትብላ መከራ ነው። እሺ ኤንዌይስ ምግቡን ጨረሰልኝ። ማማም መኝታ ቤት ነበረች፣ አመጣኋት። ሚካዬንም እንዲተኛ እዚህ ጋር እየለመንኩት ነበረ። በጣም ኩራተኛ ነው። በቃ በግድ ነው የሚተኛው። በእርግጥ ግን የሆነ እሺ ብሎ ጋደም ካለ የለም ልም ነው የሚለው፣ ምክንያቱም ስለሚደክመው ማለት ነው። ግን እንደዚህ ጋደም እስኪል ድረስ በቃ መከራ ነው። ናተኛ አትተኛ ና ከኔ ጋራ እና ልቀፍህ፣ አሁን ማማ ስላለች ስለሚቀና ና ልቀፍህና ልተኛ ምናምን ስለው መጥቶ ተኛልኝ ማለት ነው በቀላሉ መንገድና ብቻ ግን ያው ጋደም ካለለት ስለሚልልኝ ዋናው መጋደሙን ነው የምጠብቀው እኔ የምፈልገው ማለት ነውና የሆነ ቃል አመጣ ዞር ስል ይሁት ብቻ እንዴት እንደሚሆን ማለት ነው። ቪዲዮ ላይ ሳይው በጣም ነው የገረመኝ። በቃ ዞር ስል ሮጦ የሚሄደው እሷ ጋር ነውና
ሊያጫውታት ምናምን ነው። ግን በዛው ልክ ደግሞ እንዳይጎዳት ፈራለሁና ሮጦ እሷ ጋር ነበረ የሄደው ማለት ነው። ከተኛበት ተነስቶ ማለት ነው። ብቻ ግን በትንሹ የዛሬ ውሏችን ይሄን ይመስል ነበረ። በጣም እንጆይ እያደረግን ነበረ። እኛ ደስ ብሎኛል ከልጆቼ ጋር ስለዋልኩኝ ብቻዬን ማለት ነው። እና እንደምንም አስተኛዋለሁ አሁን እሷም ተኝታለች ኦሬዲ። ስለዚህ የራሴን ስራ ሰራለሁ እንዳልኳችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ደግሞ የአራስነት ጊዜም እንደ ቀልድ እያለቀ ነውና ሳይታወቀኝ ኦልሞስት 45 ቀን አልፎናል እና በጣም ጊዜው እየሮጠ ነው። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ባይ